አወዛጋቢው የባምቢ ሀበሻና የኮሜዲያን እሸቱ መለሰ ጉዳይ ምንድነው? ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። በማህበራዊ ሚዲያ ከፍተኛ መነጋገሪያ የሆነው የእሸቱ ቪዲዮና የባምቢ አቤቱታ አሁንም ብዙዎችን ለሁለት ጎራ ከፍሎ እያነጋገረ ይገኛል። ያንቺን በዛ አንተን በዛ የሚያስብል ነገር ነው በእውነቱ። በየትኛውም መለኪያ ብንወስደው ይሄ የዛቻ ንግግር ወንጀል ነው፣ በህግ ያስጠይቃል። ባምቢ በእንባ በታጀበው አቤቷ እሸቱ የይቅርታ ቪዲዮ እንዲሰራ በተደጋጋሚ መጠየቋን ተከትሎ በቀረቡ ተደራራቢ ክሶች ላይ ምላሽ ሰጥቷል። ለመሆኑ እንደዚህ አወዛጋቢ የሆነው የጉዳዩ ምንጭ ምንድን ነው? በሁለት ጎራ የተከፈለው ባምቢና እሸቱን በየፊናቸው ከፍተኛ ጫና ውስጥ ያስገባው የማህበራዊ ሚዲያ አራጋቢስ ሚና ምንድን ነው የሚለውን መሲ ቱዴይ ጉዳዩን በሚዛናዊነት ለማጤን ይበጃል ያለውን ዝግጅት ይዞላችሁ ቀርቧል። አብራችሁን ቆዩ። ይህ መሲ ቱዴይ። ከሰሞኑ ኮሜዲያን እሸቱ መለሰ ያሰራጨው አንድ ቪዲዮ ከቲክቶከሯ ባምቢ ሀበሻ በትክክለኛ ስሟ ሀና ግደይ ጋር ተያይዞ ከፍተኛ ውዝግብ ፈጥሯል። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት። የውዝግቡ ምንጭ ኮሜዲያን እሸቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት የገቢ ማሰባሰቢያና የቲክቶከሮች ማስታወቂያ አስመልክቶ ያሰራጨው ቪዲዮ ነው። እሸቱ አዲስ በጀመረው ኖርማል አይደለም በተሰኘው አዲስ ፕሮግራሙ ስለ ቲክቶክ ተጽዕኖ ፈጣሪዎች ግብረ ገብነት ቪዲዮ ላይ ሰርቷል። የእሸቱ ቪዲዮ ይዘት የተቃኘው በተለይም ከሃይማኖታዊ ግብረ ገብነት አንጻር ሲሆን አንዳንድ ባለጌ ያላቸው ቲክቶከሮች ትውልድ አጥፊ ልምምዶች እያስፋፉ ነው በማለት ወቀሳ አሰምቷል። በዚህ መሃል እንደ ምሳሌ ስለ ቲክቶክ ጊፍት ወይም ገንዘብ ስጦታ ተብሎ የሚደረጉ ከስነ ምግባር ያፈነገጡ ናቸው ያላቸውን ድርጊቶች እንደ ማሳያ የተወሰኑትን ጠቅሷል። ከጠቀሳቸው ከስነ ምግባር ያፈነገጡ የቲክቶከሮች ድርጊቶች መካከል የሴት እህቶች አካላዊ ራስን ማዋረድ፣ ለዚህ ደግሞ የወላጆች ተባባሪ መሆን ይገኝበታል። በተለይም የቤተክርስቲያን የገቢ ማሰባሰቢያ ማስታወቂያዎች በቲክቶክ ገንዘብ ለማግኘት የራሳቸውን አካላዊ ክብር ዝቅ በሚያደርጉ ሰዎች መሰራት የለበትም የሚል ነው። በዚህ ውስጥ በስም ያልጠቀሳት የአንዲት እህትን የቲክቶክ ንግግር ምሳሌ አድርጎ ማቅረቡና ጉዳዩ ከባምቢ ሀበሻ ጋር ነው ያገናኘው። እሸቱ ስለ ቲክቶክ አፈንጋጭ ልምምድ ሲናገር እንደ ምሳሌ ካነሳቸው ድርጊቶች መካከል ከባለሀብት ጋር ለመተኛት እድሉን ባገኝ አይኔን አላሽም እያለች በአደባባይ የምትናገር ሴት ገዳም ወክላ የገቢ ማሰባሰቢያ ማስታወቂያ መስራት የለባትም የሚል መከራከሪያ ነጥብ አቅርቧል። በዚህ የእሸቱ ንግግር ውስጥ ባምቢ ሀበሻ በቀጥታ ስሟ የተጠራ ባይሆንም ነገሩ ባልተጠበቀ ሁኔታ ግለሰባዊ ሆኗል። ባምቢ ከዚህ ቀደም ቲክቶክ ቀጥታ ስርጭት ላይ ኢትዮጵያዊ ባለሀብት መሐመድ ሁሴን አላሙዲን ጋር የማደር እድል ባገኝ እምቢ አልልም የሚል ንግግር አድርጋም መነጋገሪያ እንደነበረች ይታወሳል። በዚህም ባምቢ እሸቱ በሰነዘረው ጠንካራ ትችት ከዚህ ቀደም ካደረገችው ንግግር ጋር በማያያዝ በቀጥታ እርሷን ብቻ እንደተናገራት አድርጋ ብስጭቷን እየገለጸች ትገኛለች። ባምቢ ቀድሞውኑ ወደ ቲክቶክ የመጣችው በጥሩ አጋጣሚ ባይሆንም ከደረሰባት ችግር በመንፈሳዊ ጥንካሬ መውጣቷ ይታወሳል። በብዙዎች አይዞሽ ባይነት በራሷም መንፈሳዊ ጥንካሬ ቀና ብላ ቆመችው ባምቢ የገዳማት ገቢ ማሰባሰቢያ ማስታወቂያ ስትሰራ እንደነበረም እናስታውሳለን። ይሁን እንጂ በጊዜ ሂደት ባምቢ መንፈሳዊ ይዘት ያላቸው ቪዲዮዎች መስራት ቀስ በቀስ እየቀነሰች ሄዳለች። በተለይ ከቅርብ ጊዜ ወዲህ የቤተክርስቲያን ማስታወቂያ የሚሆን በመዝሙር የታጀቡ ቪዲዮዎችን መስራት አቁማለች። ባምቢ አሁን ላይ ከመንፈሳዊ ህይወት መራቋን ውዝግብ ከተነሳ በኋላ ባሰራጨችው ቪዲዮ ላይ ተናግራለች። ባምቢ ባስተላለፈችው መልእክት እኔ ወደ ቀድሞ ጭፈራዊ ህይወት ተመልሻለሁ፣ ቤተክርስቲያን አልወክልም ስትል ተደምጣለች። አሁን ላይ ጉዳዩ በባምቢና በእሸቱ መካከል የተፈጠረው ከባድ ውዝግብ ሆኖ በስፋት እየተራገበ ነው። ባምቢ ጉዳዩን ከራሷ ጋር በማገናኘት እሸቱ ይቅርታ እንዲጠይቃት በተደጋጋሚ እየጠየቀች ሲሆን በእሸቱ ይቅርታ የምጠይቀው እስካሁን ዝም በማለቴ ነው ሲል ምላሽ ሰጥቷል። እሸቱ አዲስ በጀመረው ኖርማል አይደለም በተሰኘው ፕሮግራሙ የሰነዘረው ሀሳብ አግባብነት የሌላቸው ጉዳዮች እንጂ ማንንም ግለሰብ ለመኮንን አይደለም ብሏል። ሁላችንም በየጓዳችን የደበቅነው ገበና አለን ያለው እሸቱ ነገር ግን ግብረ ገብነት የጎደላቸውን ቅጥ ያጡ ድርጊቶች እንደ በጎ ነገር በአደባባይ ማለማመድ ትውልድ ያበላሻል በሚል
ሐሳብ የተሰራ ቪዲዮ መሆኑን ተናግሯል። በአዲሱ ፕሮግራሙ የሰራቸው አነጋጋሪ የመጀመሪያ ቪዲዮም ይሁን ወደፊት የሚሰራው ግለሰባዊ እንዳልሆነ ጠቁሟል። ምንም እንኳን አጠቃላይ ስለ ቪዲዮ ማብራሪያ የሰጠ ቢሆንም ከባምቢ ጋር በተገናኘ በቀጥታ የሰጠው ምላሽ ይሁን ይቅርታም የለም። እሸቱ ከሰራው ቪዲዮ ጋር በተያያዘ ከተነሳው ውዝግብ በተጓዳኝ በራሱ ላይ በርከት ያሉ ጥያቄዎች ተሰንዝረውበታል። በደንኪ ዩቲዩብ ከ3 ሚሊዮን በላይ ተከታዮችን ያፈራው እሸቱ ከዚህ ቀደም የሰራቸው የበጎነት ስራዎች ላይ አጭበርብረዋል የሚል ክስ ጭምር ቀርቦበታል። በተለይም ከቤተ ክርስቲያን ገቢ ማሰባሰቢያ ጋር በተገናኘ የገቢ ምንጭ አድርጎታል በሚል ለቀረበበት ክስ በሰጠው ምላሽ ተጠያቂነት ያለበት አሰራር እንደሚከተል ተናግሯል። ከዚህ ቀደም በሚሊዮኖች የሚቆጠር ገንዘብ ለተለያዩ የሀገር ውስጥና የውጭ ሀገር ቤተክርስቲያናት በተደጋጋሚ ገቢ ማሰባሰቡ የሚታወስ ሲሆን ሁሉም በቤተ ክርስቲያንና በሀገረ ስብከት በቤተ ክህነት በሀገረ ስብከት ፍቃድ የተካሄደ ነው ብሏል። እሸቱ ከትላንት በስቲያ ምሽት ባሰራጨው ቪዲዮ ከባምቢ ጋር በተያያዘ ይቅርታ ይጠይቃል ተብሎ ቢጠበቅም እንደታሰበው አይደለም። ምላሹ የሰራው ቪዲዮ ተቆራርጦ ከአውድ ውጭ እንደተተረጎመበት እና ማንንም ከቤተ ክርስቲያን የማራቅ ወይም ግለሰብ የማጥቃት ጉዳይ አይደለም ብሏል። ጉዳዩ በሁለት ጎራ ከፍሎ ብዙዎችን ከማወዛገብ አልፎ ባለጉዳይ ተደርገው በተሳሉት በሁለቱ ግለሰቦች ላይ ጫና እየፈጠረ ነው። የባምቢና እሸቱ ደጋፊዎች፣ ነቃፊዎች በየፊናቸው የያዙት ውዝግብ ጉዳዩን በከፍተኛ ደረጃ ማጋጋሉን ተከትሎ ነገሩን በጥሞና ለመመዘንና ውዝግቡን ለማብረድ አስቸጋሪ ሆኗል። ምንም እንኳን እሸቱ ያሰራጨው ቪዲዮ ባምቢ ከራሷ ጋር ያገናኘችው ቢሆንም የተጠቀሱት ምሳሌዎች ውስጥ ስም አልተጠራም። ይሁን እንጂ ባምቢ ከዚህ ቀደም ከተናገረችው ጉዳይ ጋር የተገናኘ አውድ አለው በሚል ጉዳዩን ግለሰባዊ ማድረግ አልነበረበትም በሚል እየተወቀሰ ነው። በባምቢ በኩልም የተሰራጨው ቪዲዮዎች አጠቃላይ ስለ ቲክቶክ ግብረገብነት መጓደል መሆኑን ታሳቢ ከማድረግ ባሻገር በቀጥታ ከራሷ ጋር ማያያዝ የለባትም በሚል ሀሳብ እየተሰነዘረ ይገኛል። ቢሆንም በማህበራዊ ሚዲያ አራጋቢዎች በኩል በባምቢ ላይ የሚደርሱ የማግለልና የማብጠልጠል አካሄዶች ተገቢነት የላቸውም በሚል ብዙዎች አጋርነታቸውን እየገለጹ ነው። ጉዳዩ ከፍተኛ ውዝግብ ከመፍጠር አልፎ ባምቢና እሸቱ ላይ ውግዘት እያስከተለ መሆኑን የተመለከቱ ሚዛናዊ ወገኖች ነገሩን በስክነት መፍታት እንደሚበጅ እየመከሩ ነው። በሁለቱም በኩል ያለውን ችግር ለመፍታት ጉዳዩን ከበጎነቱ ይልቅ አጥፊነቱ እያየለ በመጣው ማህበራዊ ሚዲያ ለመዳኘት ከመሞከር መቆጠብ እንደሚያስፈልግም ብዙዎች እየሰነዘሩ ነው። ውድ የመሴት ቱዴይ ተመልካቾች፣ እናንተም ዋናው የውዝግቡ ምንጭ የሆነው የእሸቱን ሙሉ ቪዲዮ እንዲሁም ባምቢ ደረሰብኝ ያለችውን ጫና በሚዛናዊነት በመመልከት ሀሳባችሁን እና አስተያየታችሁን አጋሩን። የዛሬውን በዚሁ አበቃን። ሰላማችሁ ይብዛ።